ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ የኮኮናት ፓውደር ኬክ ነው የምንሰራው። እንግዲህ እንደምታዩት መጋገሪያዬ ይሄ ነው። ዛሬ ይሄንን ከታች የማደርገውን ወረቀት አድርጌበታለሁ ከስር እንዳይዝብኝ ማለት ነው። አሁን እንደምታዩት እንግዲህ ትንሽ ዘይት ከስር ጣል አድርጌ ወረቀቱ እንዳይንቀሳቀስና እንዳያስቸግረኝ ሊጡን ስጨምርበት በኋላ ሳስተካከል ብድግ እንዳይል ዘይት አድርጌበታለሁ። እናም ይሄው ተጣብቋል ማለት ነው። እናንተም እንደዛ አድርጉ። እዚህ ጋር እንደምታዩት አንድ ኩባያ ስኳር አዘጋጅቻለሁ፣ አንድ ኩባያ ወተት፣ አንድ ኩባያ ኮኮናት ፓውደር፣ እዚህ ጋር ዘይት አለኝ። እዚች ጋር ደግሞ ቤኪንግ ፓውደር አለ። እቺ ትንሿ ደግሞ ቫኒሊያ ናት። ያው ኮኮናቱ ስለማይነፋ ከዱቄቱ አስቀድመን አንድ ኩባያ ኮኮናት አድርገናል ማለት ነው። እንደምታዩት አንድ ኩባያ ነው። ከዛ በራሱ ደግሞ እንሰፍራለን ዱቄት። አንድ ኩባያ ተመሳሳይ ዱቄት እንጨምርበታለን። ውዶቼ እንግዲህ እንደምታዩት በተመሳሳይ ኩባያ ዱቄቱን ሰፍሬያለሁ። ዱቄቱ ግን ያው መነፋት ስላለበት ወንፊታችን ላይ ጨምረን እንነፋለን። ከዛ ቤኪንግ ፓውደሩንም አንድ ላይ አንድ ማንኪያ ትልቁን የሾርባ ማንኪያ ቤኪንግ ፓውደር ትጠቀማላችሁ ማለት ነው። ላይክ አድርጉልኝ፣ ሰብስክራይብ አድርጉ፣ ኮሜንት ጻፉልኝ። አዲስ የመጣችሁ እንኳን ደህና መጣችሁ፣ ነባሮች ደግሞ አብራችሁኝ ስላላችሁ በጣም 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 አመሰግናለሁ። ለቤተሰቦቻችሁ ሼር አድርጉልኝ እባካችሁ፣ አሳድጉኝ። እንዳያችሁ ዱቄታችን ዝግጁ ሆኗል። የፍርኖ ዱቄት የምንለው እሱ ነው። ፍርኖ ዱቄትና ኮኮናት ፓውደር እንደዚህ አንድ ላይ ተቀላቅሉታላችሁ። ከዛ ዱቄታችን ዝግጁ ሆነ ማለት ነው እና ቀጣዩን አብረን እንስራ። እንደምታዩት ያው 3 እንቁላል ነው የሚያስፈልገን። አንዷን ያው እዚህ ጋር ሰብሬያታለሁ፣ አንድ በአንድ ስለሆነ የምሰብረው። ይሄ ሁሌም የምናገረው ነገር ነው። ምክንያቱም ዝም ብለን አንድ ላይ እንቁላሎቹን የምንሰብራቸው ከሆነ የተበላሸ ድንገት እንኳን ቢወድቅ ውስጡ ሌሎቹንም ይዞብን ይሄዳል ማለት ነው። ያ እንዳይፈጠር ሁል ጊዜ ኬክ በሰራችሁ ቁጥር አንዷን እየሰበራችሁ ጨምሩበት ማለት ነው። አሁን የጁስ መፍጫዬ ውስጥ ጨምሬዋለሁ። እንግዲህ እኔ ሁሌ ስሰራ የጁስ መፍጫ ነው የምጠቀመው። ይሄው እንደምታዩት አሁን በእንቁላሉ ላይ ግማሽ ያስቀመጥናትን ዘይት ግማሽ ነው የሰፈርኩት። ግማሽ ኩባያ ዘይት ነው የምትጠቀሙት ማለት ነው። ከዛ አንድ ኩባያ ስኳር፣ ቀጥለን አንድ ኩባያ ወተት፣ ቀጥለን ያው እንደተለመደው ቫኒሊያ፣ ያው አንድ ቫኒሊያ፣ አሁን እንፈጫለን ማለት ነው። ያው እየፈጨን ይሄው እንደምታዩት ፈጭቼ ጨርሻለሁ። ይሄንን ይመስላል። አሁን እዚህ ዱቄቱ ላይ እናደርገዋለን። ሁሉንም በአንድ ያጨምሩበት፣ ቀስ እያላችሁ ጨምሩበት። ይሄ ኬክ የሚባለው ያው የኮኮናት ኬክ አሰራር ነው ማለት ነው። የኮኮናት ፓውደር ኬክ አሰራር እንግዲህ እንደምታዩት እንደዚህ ነው የሚሆነው። ወደ ላይ አይሳብም እሺ ብሎ፣ ያው ኮኮናት ፓውደር ስለሆነ ሊጡ ብዙ ወደ ላይ አይሳብም እንደ ሌሎቹ እና እንደዚህ ዝግጁ ሆኗል። አሁን ወደ መጋገሪያ ጨምረዋለሁ። እንግዲህ ይቅርታ እንኳኳሁኝ። የረሳሁት ነገር አይ አረሳሁም፣ ስቀልን ነው
ምክንያቱም እናንተ ቤተሰቦቼ ናችሁ። ላይክ እንደምታደርጉልኝ አልጠራጠርም። አንድ ላይክ ለእኔ ትልቅ ቦታ አላት፣ ትልቅ ዋጋ አላት። በጣም ነው የማመሰግነው ላይክ ስለምታደርጉልኝ፣ ሼር ስለምታደርጉልኝ። እንዲሁም አዲስ የመጣችሁ እንኳን ደህና መጣችሁ ወደዚህ ቻናል። ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ ስለመጣችሁ። እንደምታዩት ይሄው መጋገሪያችን ዝግጁ ሆኗል። አሁን እንጨምርበታለን። ቢስሚላህ። ያው በአንድ እጄ ስልክ ይዤ በአንድ እጄ እየሰራው ማስተካከል ስለማልችል ያው ስልኬን አስቀምጬ ከዛ አስተካክለዋለሁ ማለት ነው። እንደምታዩት ጨምሬ ጨርሻለሁ። ማስተካከል ይጠበቅብኛል። እንደዚህ እያደረግኩኝ ያው ቀሪውን በሁለት እጄ ማስተካከል አለብኝ። ያው አሁን እንደዚህ እንደምታዩት በሁለት እጄ ነቅነቅ አድርጌው አስተካክየዋለሁ እና አሁን ያው ወደ መጋገሪያችን እናስገባዋለን ማለት ነው። ያው እንደምታዩት መጋገሪያ ውስጥ ከትቼዋለሁ። ሙቀቱን ያደረኩት 160 ላይ ነው። እሳቱ ከታች ብቻ ነው። ለ35 ደቂቃ ነው የሚቀመጠው። ከ35 ደቂቃ በኋላ ያው ሲዘጋ እንደለመን ነው በትንሽዬዋ ስቲኪኒ በምትባለው በጥርስ ማጽጃዋ እሷ አለችኝ ኩሽና። በሷ ነካ እያደረግን ውስጡ ዝግጁ እንደሆነ እናጣራለን ማለት ነው። ከዛ ትንሽ ከላይ ደግሞ እንከፍትና ከላይ እናበስለዋለን ማለት ነው። ተመልሰን እንገናኛለን። ይኸው ኬኬ እንደምታዩት አኮፍሷል እና እየበሰለ ነው። ትንሽ ብቻ ነው የቀረው። ያው አሁን የቀረው 2 ደቂቃ ቢሆን ነው። እንዳልኳችሁ 35 ደቂቃውን ጨርሷል ማለት ነው። እንደምታዩት ከፍቼዋለሁ። እስቲ የት እንደደረሰ እንየው። ይኸው በጣም አሪፍ በስሏል። ምንም ነገር የለውም። እችን 1 ደቂቃ ይጨርስና እናጥፈዋለን ማለት ነው። ይሄው ወጥቻለሁ። እንደምታዩት ያምራል። ይሄው ኬካችን እንደዚህ ዝግጁ ሆኗል። ያው ትንሽ ወጋ ወጋ እናደርገዋለን። ወጋ ወጋ የምናደርገው ከላይ ሀሊብ ሙከሰፍ ይሉታል። እሱን ልንጨምርበት የግድ ነው። ትንሽ ጠቅጠቅ ማድረግ ማለት ነው ውስጡ እንዲገባለን እና ሲቀዘቅዝ ጠብቃችሁ ሳይሆን ትኩስ እያለ ቀስ ብዬ ወረቀቱን ከስር ቅድም አንጥፌ የነበረ ወረቀቱን አውጥቼዋለሁ እና አሁን ሀሊብ ሙከሰፉን እንጨምራለን ማለት ነው። አላውቅም። ያው እንደምታዩት ይሄ ነው ሀሊብ ሙከሰፍ። ያው ከላይ ኬክ ላይ የሚጨመር ነው። ይስተዋል። ይሄንን ይመስላል። ያው ጣፋጭ ስኳር ነው እና ከላይ ይደፋበታል ማለት ነው፣ ይጨመርበታል። እንግዲህ እንደዚህ ቀስ እያላችሁ ታፈሱበታላችሁ። በጣም ወፍራም ስለሆነ እስቲ እናስተካክለዋለን። እንደምታዩት እንደዚህ አምሮ ተዘጋጅቷል። ማሻአላህ። እንግዲህ አትጠይቁኝ እንዴት እንደሚጣፈጥ፣ ሰርታችሁ እንድትበሉ ግብዣዬ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉልኝ። እኔን ይጠቅመኛል። ስለተከታተላችሁኝ በጣም በጣም አመሰግናለሁ። እዚህ ጋር እንደምታዩት ሸሪያ ሂንዲ፣ ሸሪያ ፓኪስታኒ ሂንዲ ይሄ ነው። ሸሪያ ፓኪስታኒ ቢሆን ፓስታ የመሰለ ነው። የአረብ ሀገር ያላችሁ ልጆች ታውቁታላችሁ። እሱን እንደዚህ አድቅቄዋለሁ እና ከጨው ነፃ የሆነ ዝብዳ ወይ ቅቤ አዘጋጅቻለሁ። አንድ ላይ እናምሰዋለን ማለት ነው ትንሽ እሳት ላይ። ያው እንደምታዩት እንደዚህ ወጥቷል። እንግዲህ ሸሪያውን ሳምሰው አላሳየኋችሁም ረስቼ። እንግዲህ ልጅ ያለበት ቤት ትንሽ ከላው ላይ ቆረስኩኝ ቸኩላ ልትቀምሰው
እና መጨረሻ ላይ ይህንን ይመስላል ማለት ነው። የአላህ ሰላም እዝነቱ በረከቱ በያላችሁበት ይድረሳችሁ። ቻው ቻው።